ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች ነው። የዕለተ ማክሰኞ የሰኔ 24 2017 ዓ.ም የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። እስከ መጨረሻው ድረስ አብራችሁን ቆዩ። መሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም። የአማራን ትናንት በቅጡ ያነበበና የተረዳ፣ የአማራን ዛሬ በሚገባ የተነተነ፣ የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም ሲል አርበኛ አስረስ ማረ ገለጸ። አርበኛው ቀጥሎም ይህ ትግል ብዙ አስከፊ ገጠመኞች፣ ብዙ ጀግኖች የሰሩት ተአምር፣ ብዙ ገራሚ ክስተቶች ድርና ማጎኑ ያቆሙት ቅዱስ ትግል ነው። ትግሉ በስርዓት እንዳይመራ እንቅፋት እየሆኑ ያሉት ከቅርብም ከሩቁም የእግዜር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻችን በያወደ ግንባሩ ጠላትን ተናንቀው ሲወድቁ ያላዩ፣ ለህዝብ እንዳልታገልን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶቻችን ደግሞ ሞት ሲፈረድብን እንደነበረ የዘነጉ፣ በአጠቃላይ የትግሉን ምሬትና ጣዕም የማያውቁ ናቸው። ዛሬም እንደ አርአያ የምናያቸው፣ እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ። አንድነቱ እንዳይጸንስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል። ግቡ የጨነገፈ ልጅ ይወለድ ወይስ ጤናማ ልጅ የሚለው ነው። እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮን ይታገላል። ይህ ትግል እንደ መንፈቅ ሕፃን ልዩ ክትትል የሚፈልግ እንጂ የማንም ቅዠታዊ ፕሮጀክት ማስፈጸሚያ አይደለም ብሏል ፋኖ አስረስ ማረ ዳምጤ። የአፋባ ጎጃም ቀጠና አንደኛ ክፍለ ጦር ሻለቃ ንሙት የያዛቸው ብርጌድ ድል በድል ሆኗል። ዛሬ የቀደመ ታሪኩንም ደግሟል ተብሏል። ገና በትግሉ ጅማሬ ማግስት ስለ አማራ ህዝብ ሲሉ ከጥላት ጋር እየተናነቁ ታሪክም እየጻፉ ባለፉት የይልማና ዴንሳ አዴት ጀግኖች አጽም ላይ እንዳለት በጠንካራ መሰረት ላይ የተመሰረተው የያኔው አሳምነው ጽጌ የዛሬው የሻለቃ ንሙት የያዛቸው ብርጌድ ዛሬም በአስደናቂ የድል ጎዳና ላይ ነው። ሐምሌ 2015 ዓ.ም ሁለተኛ ዓመቱን የሚያስቆጥረው ሻለቃ ንሙት የያዛቸው ብርጌድ በአማራ ፋኖ ትግል ውስጥ ጉልህ የድል ባለቤት ከሆኑት ብርጌዶች መካከል ግንባር ቀደሙ ብርጌድ ነው። በፍጹም ወታደራዊ ዲሲፕሊን የተመሰረተው አይበገሬው ብርጌድ ክንዱ እንደ እሳት በሚፋጀው አልሞ ተኳሹ ሻለቃ ንሙት የያዛቸው በነሞት አይፈሬው ይናገር አየለ፣ ብርሃን ጸጋ፣ አድምጠው መንሸው ጌታ ሲል ያረጋልና በሌሎች ክብር መስዋዕትነት ላይ የጸናው ሻለቃ ንሙት የያዛቸው ብርጌድ በብዙ እየተፈተነ የገጠሙትን ፈተናዎችም ድል እያደረገ ዛሬ ላይ ደርሷል። ከነሐሴ 23 እስከ 24 2015 ዓ.ም፣ መስከረም 5 2016 ዓ.ም፣ መስከረም 24 2016 ዓ.ም፣ መስከረም 29 እስከ ጥቅምት 4 2017 ዓ.ም፣ ለተከታታይ 5 ቀን ጥር 7 2017 ዓ.ም፣ ሰኔ 5 2017 ዓ.ም እና ሰኔ 17 2017 ዓ.ም ሻለቃ ንሙት የያዛቸው ብርጌድ በጠላት ላይ ትልቅ ድልን ካስመዘገበባቸው ቀናቱ መካከል ጥቂቶች ናቸው። በዛሬው ዕለትም በይዞራ መስታየት ላይ የፋሽስቱን የአብይ ሰራዊትን ከበባ ውስጥ በማስገባት ምርኮ በምርኮ አድርጎታል። ጀብደኞቹ በርካታ ቁጥር ያለው ነፍስ ወከፍ መሳሪያ ተተኳሽና ምርኮኞችን ከጠላቶቹ እጅ ነጥቋል ብለዋል ምንጮቻችን። አፋባ ጎንደር ቀጠና ሜጀር ጄኔራል ውባንተ አባት አንደኛ ኮር ከትናንት በስቲያ በደራው አንበሳሜ የጀመረው አውደ ውጊያ አድማሱን አስፍቶ ቀናትን እያስቆጠረ ይገኛል። በዚህ ውጊያ ዲሽቃና ብሬን ማራኪዎቹ የጣና ገላውዲዮስ ክፍለ ጦር ሰራዊት ጠላትን በግርማቸው የሚያረዱት የሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር የጉኗ ፈርጥ ጥቁሯ አናብስት ስቴደንሷ ብርጌድ አንዲት ሻለቃና የአንደኛ ኮር ቃኝና መሐንዲስ አካላት ሰኔ ማርያም ላይ የጀመሩት አውደ ውጊያ አድማሱን አስፍቶ በአርብ ገበያ ዙሪያ ስንጋጥ፣ አላታ፣ ሰለልበይ፣ ጎሽትር፣ ጎሃና አንበሳሜ ዙሪያ መዳረሻዎች ብርቱ ትንቅንቅና ተጋድሎ አድርገዋል። በዚህ እልህ አስጨራሽ ውጊያ ያገዛዙ አራዊት ሰራዊት አለኝ ያለውን ከባድ መሳሪያ ተጠቅሟል። በተቃራኒው ፍትህን በልባቸው ያነገቡት የአማራ ፋኖች ከልብ ትጥቅ እስከ ነፍጥ ትጥቅ ተሟልተውና የውጊያ ቦታዎችን በሚገባ እያነበቡ ሲዋጉ ውለዋል። ዲሽቃ የተማረከው ብሬን ያስረከበው በሺዎች የሚቆጠሩ የብሬን ክላሽና ዲሽቃ ተተኳሽን እንካችሁ ያለው ተሽከርካሪዎቹን ትቶ የፈረጠጠው አመራሮቹን ያስደመሰሰውና በጥቅሉ የሞራል የቁስና የአካል ስብራትን በግድ እንዲቀበል የተደረገው ያገዛዙ አራዊት ሰራዊት ከተጨመረለት ኃይል ሌላ ብዛት ያለው ጦር ከባህር ዳርና ከወሮታ ተጨምሮለት ለመዋጋት ቢሞከርም ሌላኛውን ዲሽቃ ለማስረከብ ጫፍ ላይ ደርሶ ነበር። ጣና ገላውዲዮስ ክፍለ ጦር ልጆቹ በቦምብ የጠላትን ምሽግ ሰባብረዋል። ለአማራነት የሚሰጠውን ክቡር መስዋዕትነት ከፍለው አይበገሬው
አማራነትን ለጠላት አስመልክተው አልፈዋል። በስፋት ለማጥቃት ከሁሉም አቅጣጫ የመጣውን ያገዛዙ አራዊት ሰራዊት በሚገባ መክተውታል። ከመጠቃት ወደ ጸረ ማጥቃት ተሸጋግረዋል። መራሮቹ አማሮች በደራ ምድር ጠላትን አንበርክከዋል። ብዛት የነበረውን የጠላት ግንባርና አሰላለፍ በመጨረሻው ሰዓት ወደ አንድ ግንባር ብቻ እንዲመጣ አስገድዶታል። ቆራጦቹ አማሮች መምረርን ለወገንም ለጠላትም አሳይተው በክቡር መስዋዕትነት አልፈዋል። በዚህ የደራ ውጊያ ጠላት አይቀጡ ቅጣት የተቀጣበት፣ ድል በነፃ እንደማይገኝ የተገለጠበት፣ የጠላት ምሽግ የተሰባበረበት፣ ጠላት ዘርፈ ብዙ ኪሳራን የተጎናጸፈበትና በጥቅሉ የፋኖ ሰራዊት አሳማኝ ድልን በተጨባጭ እየገለጠና ጠላትን እያንበረከከ ይገኛል። በተረፈ ጊዮናዊ እሳተ ገሞራ ትውልድ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል። ነጻነቱን በደሙ ያረጋግጣል። ለትግሉም በንጡ አማራነት እስከ ቀራኒው አደባባይ ይታመናል ሲል የአፋባ ጎንደር ቀጠና የሜጀር ጄኔራል ዋንት አባተ ኮር ህዝብ ግንኙነት መረጃውን አጋርቶናል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ በሁለት ግንባር ድል ተጎናጸፉ። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና 1ኛ ሻለቃ ራያ ቆቦ በዋ ሚካኤል ላይ ደፈጣ በመያዝ ዙፋን ጠባቂ ሰራዊቱ ወደ ተኩለሽ ግንባር ስንቅና ንብረት እንዲሁም ተጨማሪ የሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብድ በመፈጸም ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ሆርማትና አራዱም ወታደራዊ ካምፖች ወደሙበት ጠላት አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስን ለመቆጣጠር ያደረገውን ማጥቃት በመመከትና በርካታ የጠላት ኃይል ሞትና ቁስለኛ በማድረግ ታላቅ ድል ሰርተዋል። በአጠቃላይ ዞብላምባ ክፍለ ጦር ባለፉት ተከታታይ 3 ቀናት በብዙ ግንባሮች ከባድ ትንቅንቅና ተጋድሎችን በማድረግ የጠላትን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎችን አስመዝግበዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል ሲል አፋባ ወሎ ቀጠና ገልጿል። አማራ ጠላቶቹ ሊጭኑበት የሞከሩትን ቀንበር ሰባብሮ ወደ ከፍተው እየገሰገሰ መሆኑ ተገለጸ። ህዝብን እንደ ጠላት ፈረጆ የተነሳው የብልጽግናው አገዛዝ በሐሰት የተጋተውን ትርክት አንጠልጥሎ የአማራን ህዝብ ቢችል ከምድረ ገጽ ሊያጠፋ ቢያንስ ደግሞ በቅኝ ግዛት አንበርክኮ ሊገዛ ቢፍጨረጨርም የአዲሱ ትውልድ ክንድ ግን ምኞቱን መና አስቀርቶበታል እየተባለ ነው። ሀገርን እስከ ጥግ በማዋረድ የዓለም መሳቂያና መሳለቂያ ያደረገው አብይ አህመድ መራሹ የወዲድ ብልጽግና በእንቢተኛው የአማራ ትውልድ የተንኮል ገመዱ እየተበጣጠሰ እንደሆነም ይነገራል። አዲሱ የአማራ ትውልድ አሁናዊ የ4 ኪሎ ሴራዎችን ከትናንት አባቶቹ በወረሰው ጀግንነት እያከሸፈ ሀገሩን ለማዳን እየተፋለመ ነው። በሀገሪቱ ውስጥ ስሙ በፋሽስትነት የገነነውና የራሱን ህዝብ እየጨፈጨፈ የሚደሰተው የ21ኛው ክፍለ ዘመን አውሬ አብይ አህመዲዝም እንደሆነ ይነሳል። የምስራቅ አፍሪካው ብቸኛ መንግስታዊ አሸባሪ ስርዓት የሚወገድበት ቀኝ መንገድ በአማራ ፋኖ ተቀይሷል። አብይ አህመድና ጀሌዎቹ ህዝብን የነከሱበት ጥርሳቸው የሚረግፍበት ብርቱ ትግል በመላው አማራ ግዛቶች በመካሄድ ላይ ነው። የፋሽስቱ ስርዓት ተዋናዮች ሊያጠፉት በተነሱት ህዝብ ነፍጥ እየተቀነደሹ በቆፈሩት ጉድጓድ እየተቀበሩ ትግሉ በድል ቀጥሏል። ይህ ትግል የአማራ ህዝብ ብቻ ሳይሆን የኢትዮጵያ መዳኛ የሆኑ ጥፋቶችን ያሳየ የነጻነት መንገድ እንደሆነ ይነሳል። በታሪክ አጋጣሚ ከብልጽግና ክፎች እጅ ላይ የወደቀችው ኢትዮጵያም የ4 ኪሎዋን አምባገነኗን ነቅላ የምትጥልበት ብቸኛ እድል የአማራ ፋኖ አመላክቷል። የዚህ ትግል እያንዳንዱ መንገድ እንኳን ወደኋላ መመለስን መጠነኛ መዘግየትን የሚፈቅድ አይደለም። ለብልጽግናው አገዛዝ የምትሰጥ የሰከንድ ጊዜ የአማራ ህዝብ የመከራ ዘመን ማራዘሚያ ናት። የኢትዮጵያንም እንደ ሀገር የመዋረድ ጉዞ ማስቀጠያ እንደሆነ ይነሳል። ለዚህም ነው ሁሉም ወደ ጦር ግንባር እየዘመተ ገዳዩን ስርዓት በአጭር ጊዜ መንቀል እንዳለበት የሚነሳው። ከብርሃኑ ጅላ ጦር ጋር እየተናነቀ በድል የሚገሰግሰው የፋኖን ትግል በዳር ተመልካችነት መሻገር የሚፈቀድበት ጊዜም አይደለም። ይህ ለነጻነት የመቁረጥ ዘመን በመሆኑ መሀል ሰፋሪ ሆኖ ለማለፍ መሞከር ከባንዳነት የሚተናነስ ተደርጎም አይወሰድም። የአማራ ፋኖ የፈጠራቸው የትግል አውዶች ሁሉም የሚችለውን እንዲያበረክት የሚፈቅዱ በመሆናቸው ገብቶ ሚናን መወጣት እንደሚገባ የሚነገረው። ትግሉ ከፍ ያለ አበርክቶ ከሚፈለግባቸው ጉዳዮች አንዱ የውጊያ ሜዳ ላይ የሚኖር ተሳትፎ ነው። ለህዝባቸው ህልውና ህይወታቸውን ለመስጠት ያልሰሰቱ ጀግኖች በየውጊያ ሜዳው የብልጽግናን ጦር አመድ እያደረጉት ነው። እስከ መጨረሻዋ ጠብታ እየተናነቁ ለጠላት እጅ ሳይሰጡ የተሰዉ የቁርጥ ቀን ጀግኖችም ተፈጥሯል። የእነዚህን ጀግኖች መንገድ ተከትሎ ወደ ውጊያው ሜዳው መዝመት አቅሙ ለሚፈቅድለት ሁሉ የሚመከር ነው። በሌላ መንገድ የብልጽግናን ጦር መውጫ መግቢያ እየተከታተሉ መረጃ መስጠትና ለፋኖች ከለላ መሆንም ከውጊያ ሜዳው
ያልተናነሰ ሚና በመሆኑ ሁሉም አማራ በንቃት መተግበር እንዳለበት ይነገራል። የተጀመረው ትግል ባንክና ታንኩን ከተቆጣጠረ ጉልበተኛ ስርዓት ጋር የሚደረግ በመሆኑ የድል የበላይነቱን ይዞ ለመቀጠል ሰፊ የሎጂስቲክስ አቅርቦት እንደሚጠይቅ ይነሳል። የውስጥም የውጭም የትግሉ ደጋፊዎች እውነተኛ አብሮነት የሚገለጸው በዚህ ዘርፍ በሚደረግ አበርክቶም ጭምር ነው። የአማራ ፋኖ ካገዛዙ ተላላኪዎች ላይ የማረክ ከሚጠቀመው ስንቅና ትጥቅ በተጨማሪ ሰፊ ድጋፍ ሊደረግለት እንደሚገባ ተደጋግሞ እየተጠየቀ ነው። በየትኛውም ሁኔታ ለብልጽግና መንግስት አለመተባበርም ግለሰባዊ ግዴታ እንደመወጣት ይቆጠራል። አገዛዙ የሚያሰራጫቸውን የውሸት ፕሮፓጋንዳዎች ማክሸፍም አንዱና ዋነኛው የትግል አውድ ነው ተብሏል። በህልውና ትግል ውስጥ ከሁለት በላይ አሰላለፍ የለም፣ ወዳጅ ወይም ጠላት ብቻ ነው። ታዲያ ከዚህ አንጻር ትግላችን ተገመገመ ወይ እየተባለ ነው። የአማራ ህዝብ የህልውና አደጋ እንደገጠመው በከተማም ይሁን በጫካ ያለ አማራ ያምናል። ሀብታምም ይሁን ድሃ፣ ወንድ ይሁን ሴት፣ ወጣትም ይሁን አዛውንት ሁሉም የፋኖን ትግል ይደግፋል። በዚህ ከተማመን የ24 ሰዓት ታጋዩ ኮቾሮ ቆርጥሞ ላስቲክ ወጥሮ ዶፍ እየወረደበት በጓዶቹ መስዋዕትነት ልቡ እየነደደ የመስዋዕትነት ቀኑን ሲጠብቅ ከተሞች አካባቢ ያለው ዳንኪራ ከየት የመጣ ነው? ምንስ ተገኝቶ ነው? ለዚህ መፍትሄው ምንድነው? እየተባለ ነው። እኛ የዚህ ትውልድ ምልክቶች ነን የምንል የጥቃቅን መንደር አለቆች ሆነን ለትግሉና ለታጋዩ ሞራል እንኳን ሳንጨነቅ ትናንት በዚያኛው ትውልድ ታግለው ማሸነፍ ያቃታቸው አዛውንቶች ቤተ ሙከራ የምንመስላቸው እንደምን እየቆጠራችሁን ነው ሲላሉ መሬት ላይ ያሉ የፋኖ አርበኞች። ከትናንት እስከ ዛሬ በትግል ስም በሚሰበሰብ ገንዘብ ታጋዩን እንደ ቅጥረኛ ነፍሰ ገዳይ ዶላር ወርሮ አለሙን ውጋሌ ከበደን አውርደ በቀለን ሹምልኝ ከሚለው በሽታ መቼ ነው የምትድኑት? እንደኔ ይላል አንዱ አርበኛ። የዚህ ትውልድ ባለዳ እንደመሆናችን ቁጭ ብሎ ከሰማይ በታች ያሉ ችግሮችን ሁሉ ተነጋግሮ ለእያንዳንዱ ችግር መፍትሄ ያስቀምጡ ወደ ጎን የምንወረውረውን ጠጠር ጠላት ላይ ማሳረፍ ካልተቻለ እንደ ተራራ የቆለለ ወጣት እንደ ጠጠር ለመቁጠር 24 ሰዓት አይፈጅበትም። እናም ችግሩ ያሳሰበው ሰው መፍትሄ የመፈለግ ድርሻ እንዳለብንም ማወቅ አለብንም ተብሏል። በሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ ተገደሉ። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል። ማህበረ ቅዱሳን ሚዲያ ደረሰ ባለው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከዲቁና ጀምሮ በአሁኑ ወቅትም በቤተ ክርስቲያኑ በቅስና ማዕረግ እያገለገሉ ነበርም ተብሏል። የካህኑ የቀብር ስነ ስርዓት ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን የደረሰ መረጃ ያመለክታል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ መሆኑ ታውቋል። የቀሲስ ተስፋዬ ረታ የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህጻናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት መረጃ ሰጫችን የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉ ሲሉ ጥሪ አስተላልፈዋል። ጣቢያችን ጉዳዩ ከተከሰተበት ሰዓት አንስቶ ስለ ጉዳዩ ተጨማሪ መረጃዎችን ለመሰብሰብ የወረዳውን የጸጥታ ኃይል ኃላፊን ለማግኘት በተደጋጋሚ በእጅ ስልካቸው ላይ ብንደውልም መልስ ማግኘት ሳንችል ቀርተናል ሲል ማህበረ ቅዱሳን ዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።